ግብጾችን እንደዚህ የሚያቅበዘብዛቸው ወይም የሚያራዣቸው ጉዳይ ምንድን ነው? ይህንን ምላሽ ለመስጠት የምሞክረው በ2009 ዓመተ ምህረት በአባይ ግብጽና ኢትዮጵያን መሰረት አድርጎ የጻፍኩትን በሰላም ውስጥ ያለ ጦርነት የተሰኘውን መጽሐፌን መሰረት አድርጌ ነው። ግብጾችን እንደዚህ የሚያቅበዘብዛቸው ለዜጎቻቸው ያስተማሩት ሶስት የሐሰት ትርክት ነው። በዚህ ሰዓት ይህንን ትርክት ለዜጎቻቸው ጥያቄ ምላሽ መስጠት ተስኗቸዋል። የመጀመሪያው ትርክት አባይ መነሻውም መድረሻውም ግብጽ ነው የሚለው አስተምሮ ነው። ግብጾች ለዜጎቻቸው የሚያስተምሩት ይህንኑ ነው። እነሱ ናይል የሚሉት አባይ መነሻው ከኢትዮጵያ እንደሆነ፣ ነጭ አባይም ከሌሎቹ እንደሚነሳ አላስተማሯቸው። ግብፃውያኑ የሚያውቁት የአባይ መነሻ ግብጽ ነው፣ የአባይ መድረሻም ግብጽ ነው። የህዳሴው ግድባችን ሲጀመር ይሄ ተጋለጠ። ኢትዮጵያ ምን ያህል ብትደፍረን ነው ግብጽ ውስጥ ገብታ ግድብ የምትገድበው የሚለውን ጥያቄ የግብጽ መንግስት መመለስ አልቻለም። እኛው የሐሰት ትርክት አባይን ከምንጩ መቆጣጠር የሚለው ነው። ይህን ዜጎቻቸው ሲማሩ ቆይተዋል፣ ሲማሩ ኑረዋል። ይህን መፈክር ያስታጠቀቻቸው ቅኝ ገዣቸው የነበረችው እንግሊዝ ናት። አባይን ከምንጩ መቆጣጠር ማለት አንድም ጠብታ ውሃ ማንም አገር ሳይነካ ሁሉም የአባይ ውሃ ግብጽ ይደርሳል ማለት ነው። ይሄ ትርክት ታላቁ የህዳሴው ግድባችን ሐይቅ ሲፈጥር የግብጽ መንግስት ምላሽ መስጠት አቃተው። ምክንያቱም ለዜጎቻቸው አንዲትም ጠብታ ውሃ ሳትነካ ግብጽ ትደርሳለች የሚል መፈክር ነው። ይሄ መፈክር የቆየ መፈክር ነው። አሁንም ግብጽ ውስጥ አልበረደም። ነገር ግን ታላቁ የህዳሴ ግድባችን ይህን መፈክር ሻረው። ለዚህም የግብጽ መንግስት ምላሽ መስጠት አልቻለም። ሶስተኛው የሐሰት ትርክት ለግብጽ መከላከያ ግንባታ